ኤርትራ የምትባል ሀገር ራሱ አልነበረችም። ካለች እስኪ ንጉሳችሁ ማን ነው? አልሐበሻ የሚባለው እኛ የምናውቀው በሙሉ አቢሲኒያ፣ ኢትዮጵያ ብዙ ስም አላት። አንድ ፕሬዝዳንት ብቻ ጥሩልን ከኢሳያስ በፊት አንድም ካልጠሩ ያ ማለት ኤርትራ የምትባል እንደ ሀገር የለችም ማለት ነው። መሬቱ ነበረ ሊሆን ይችላል። መሬቱ በማን ነው የሚተዳደረው? ብዙዎች አስተዳድረውታል ሊባል ይችላል። ከዛ ውጪ ግን ኤርትራ የምትባል እንደ ሀገር ግን ከኢትዮጵያ በፊት ኤርትራ የምትባል ሀገር ነበረች ግን ማለት ከባድ ነው። እንደዛ ሆና እያለ ጣልቃ ገብነት እንትን ነው ጣልቃ ገብነት ነገሩ ያወሳስባል ይለናል። ማንን ነው የሚሸውደው? በአላህ ከቀኝም ከግራም ከሰሜንም ከምስራቅም ማንም እዚህ አካባቢ ብቅ ላለው የሚል ከሆነ ጉዳዮች ይበላሻሉ። የዚህ የኤርትራና የግብጽ ግንኙነት የአካባቢን ጥበቃ ወይም አካባቢው ለደህንነቱ ሲል የሚያስገድደው ግንኙነት ነው። ይህ ግንኙነት አንደኛ ናይል ቤዝን ሀገራት መሆናችን፣ ሁለተኛው ጉዳይ ደግሞ የአፍሪካ ቀንድ መሆናችን ከገልፍ ካንትሪ ጋራ ወይም ኸሊጅ ባብል መንደብ ባብል መዲቅ የሚባሉት የሚያገናኟቸው ሀገራቶች በሙሉ እንዲህ አይነቱ አካባቢ በሙሉ ህያው የምንለው ነው። ስለዚህ የኛ መተባበር የኛ መተጋገዝ ስትራቴጂክ ነው። ይህንን አካባቢ ለማረጋጋት ያለብንን ኃላፊነት ሰዎች ከሚያስቡት በላይ ነው። የአካባቢው እድገት የአካባቢው ብልጽግና ሰይ በልጽገን ሞተናል። አንድ ቪዲዮ እንደውም አሳያቸዋለሁና ኤርትራ በልጽጋ የት እንደደረሰች የሚያሳየን እንደዚህ ማለት ይቻላል እንዴ? የግብጽና የኤርትራ ደግሞ ግንኙነት ሲታይ ልዩ እና የስትራቴጂካዊ የሆነ ግንኙነት ነው። በኢትዮጵያ በኩል ስንሄድ ለ30 ዓመት ላለፈው ጊዜ ያየነው ነገሮች ዘር መከፋፈል አለመረጋጋትና የእርስ በርስ መገፋፋት ያለበት ከመሆኑ አንፃር ይህ የኢትዮጵያ ችግር የውስጥ ብቻ ችግር ሊሆን አይችልም። የአካባቢም የዓለም ችግር ነው። የዚህ ችግሮች ሁሉ ዋና ምክንያት ብዬ የማስበው የሌሎች ጣልቃ ገብነት ነው። ግን ይህን ጣልቃ ገብነት ማን ነው ኃላፊነቱን የሚወስደው ከተባለ እዚሁ አካባቢ ያሉ ሰዎች ኃላፊነት ነው። ስለዚህ ከሁሉም በፊት ወቀሳም ካለ ቀጥታ ሊወቀስ የሚችለው አካል እዚሁ አካባቢ ያለው አካል ነው። ምክንያቱም ጣልቃ ገብነት ማለት ነገሮችን ማወሳሰብ ማለት ማንም ቢሆን የማንንም ጣልቃ ገብነት ሊሻ እንግዲህ ጣልቃ ገብነት እየሻ ያለው ማን እንደሆነ ግልጽ ነው። በጣም የሚያስቀው ነው የሚገርመው ግብጽ እዛ ሩቅ ሆና ጣልቃ እንድትገባ ስትጠራ እንደ ግብጽ ያራቁ ጅቡቲ አካባቢ ያላቸው ቤዝ ያላቸው አሜሪካ፣ ፈረንሳይ፣ ጣሊያን፣ ቻይና፣ ቱርኪያ ጣልቃ አይገቡ ማለት የሌለ ንግግር ነው። እንደዛ ሆና እያለ ጣልቃ ገብነት እንትን ነው ጣልቃ ገብነት ነገሩ ያወሳስባል ይለናል። ማንን ነው የሚሸውደው? በአላህ የዚህ አካባቢ ኃላፊነት ግን ያለው በአካባቢው ላይ ባህር በር ላላቸው ብቻ። ይህ አካባቢ ደህንነቱ እንዲከበር የራሳቸውን ድርሻ ሁሉም ሊወጡ ይገባል። ከቀኝም ከግራም ከሰሜንም ከምስራቅም ማንም እዚህ አካባቢ ብቅ ላለው የሚል ከሆነ ጉዳዮች ይበላሻሉ። አካባቢው ላይ ያሉ አሁንም አካሎች የዚህ የባህር በር ደህንነት ማስከበሩን ሂደት ለዓለም አቀፉ ማህበረሰብ ሲሉ የግድ ሊያስከብሩና ሊያስጠብቁ ይገባል። 3300 ኪሎ ሜትርን የባህር በር ሶማሌ ብቻዋን ማስከበር አለባት። ቱርክ መግባት የለባትም። ወላ አሜሪካ ወላ ማንም መምጣት የለባትም። እንደዛው ኤርትራም እራሷ ጥያቄው ኢጅፕትን ለምን ትጠራለህ ነው። ያው እነሱ የሚያወሩት ኢጅፕት ጋር ሄደው አብረን እንድንጠብቅ ነው እየተባለ ነው። ኤርትራም እራሷ ትችላለች፣ የመንም ራሷ ትችላለች። ሁሉም ራሱን ጅቡቲም የራሷን ክልል ትጠብቅ። ሱዳን እና ሳዑዲያም የራሳቸውን ዳርቻ ይጠብቁ ያስከብሩ። እንዴት ነው ሌላ የውጭ አካል መጥቶ አንተን እንዲጠብቅ ትፈልጋለህ? ያንተን በር ያንተን አካል ያንተን ቤት እንዲጠብቁልህ ሌሎችን ትፈልጋለህ? ሁሉም የየራሱን በሚችለው ያቅሙን ልክ ተሳተፈ በጋራ ይህን አካባቢ ከማንም ሌላ የውጭ ኃይል ማስከበር ይቻላል። አፍሪካ ህብረት እንደው ይቅር በለኝና እንደው የአፍሪካ ህብረትን ምንነት ለማቃለል ብዬም ባይሆን ነገር ግን አፍሪካ ህብረት ማለት በ60ዎቹ የተመሰረተ ነው። ነፃ ለመውጣት ምናምን የነበረ ስብስብ ከዛ ነፃ ከወጣ በኋላ ነፃ የወጣ ስብስብ ተብሎ ነበረ የተቋቋመው። ነገር ግን ያንን ነፃ የሆነ ሀገር የሚለውን ነገር ግን ጥሎታል። አፍሪካ ህብረት እንደ አፍሪካ ህብረት ራሱን እያየ አይደለም።
አፍሪካ ህብረት እያለ እንኳን የተለያዩ ድርጅቶች ከአፍሪካ ህብረት የተሻለ ለመስራት ወይም ደግሞ አፍሪካ ህብረትን የሚተኩ የሚመስሉ የተለያዩ ድርጅቶች እዛም እዚህም እየተፈጠሩ ነው ያሉት። ጥያቄው የአፍሪካ ህብረት ስራውን እየሰራ ነው የሚል ነው። በእኔ እምነት አፍሪካ ህብረት ወድቋል። ይህንን በምልበት ወቅት ግን አፍሪካ ህብረት አያስፈልግም እያልኩ አይደለም። ነገር ግን አፍሪካ ህብረት ስራውን እየሰራ አይደለም፣ ቦታው ላይ አይደለም።